ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የደንቢ ዶሎ ዩኒቨርሲቲ ፕሬዝዳንት የነበረውና አሁን ላይ የጠቅላይ ሚኒስትር አማካሪ የሆኑት ዶክተር ለታ ተስፋዬ ጁሌ ቅዳሜ ጠዋት ከአዲስ አበባ ወደ ዋሽንግተን ዲሲ ከመንግስት ልዑካን ቡድን ጋር ገብተው ነበር። ዛሬ ዶክተር ለታ ባረፉበት ሂልተን ሆቴል ውስጥ ሞተው መገኘታቸው ተነግሯል። ዶክተር ለታ የኢትዮጵያ የፓርላማ አባልም ነበሩ። አስከሬናቸው ነገ ወደ ሀገር ቤት በኢትዮጵያ ኤምባሲ በኩል ይሸኛል። የሆስፒታል ምርመራ ውጤት ምን እንደሆነ ይፋ አልተደረገምም ተብሏል። ዶክተር ለታ ገና በወጣት ዘመናቸው 2 የዶክተሬት ዲግሪ እንዳጠናቀቁና የደንቢ ዶሎ ዩኒቨርሲቲ በማስፋፋት ትልቅ ስራ እንደሰሩ ይነገራል። የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶችን እያቀረበች ነው ሲል ከሰሰ። ፌዴራል ፖሊስ ከኤርትራ በመቀሌ በኩል ወደ ፋኖ ታጣቂዎች ሲሄዱ ያዝኳቸው ያላቸውን የጦር መሳሪያዎች ፎቶ በማህበራዊ ሚዲያ ገጹ አጋርቷል። ከአንድ ሰዓት በፊት ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያዎች ጥይቶችን እየሰጠ ነው ስትል ከሳለች። ፌዴራል ፖሊስ ረቡዕ ጥር 6 ቀን 2018 ዓ.ም ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውሏል ብለዋል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ናቸው ሲል ከሷል። ተያዙ የተባሉት ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዛቸው የነበሩ 2 ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን አመልክቷል። ፖሊስ በስውር የተላኩ ያላቸውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶችን በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉት ማክሰኞ ጥር 5 2018 ዓ.ም ነው። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ መጥቷል። አብይ በተደጋጋሚ ኢትዮጵያ ባህር በር አልባ ሀገር ሆና አትቀርም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። በአማራ ክልል ወልቃይት ጠገዴ ሲቲቲ ሁመራ ዞን በኢትዮጵያ የአሜሪካ አምባሳደር ሄርቪሲን ማሲንጋ ሲቲቲ ሁመራ ከተማ ገቡ። በአማራ ክልል ወልቃይት ጠገዴ ሲቲት ሁመራ ዞን በኢትዮጵያ የአሜሪካ አምባሳደር ኤርቫን ማሲንጋ ሲቲት ሁመራ ከተማ ገብተዋል። አምባሳደሩ ሁመራ አየር ማረፊያ መንገድ ሲደርሱ የዞኑ አስተዳዳሪ አቶ እሸቱ ደምለው ጨምሮ ከፍተኛ የዞን አመራሮች አቀባበል አድርገውላቸዋል። አምባሳደሩ የዞኑ አስተዳደር ለማወያየትና የጤና ተቋማት አገልግሎት አሰጣጥን ለመጎብኘት መግባታቸው ተገልጿል። በኋላ ለሚወሰደው እርምጃ ራሱ ብቻ ኃላፊነቱን ይወስዳል ሲል የጋምቤላ ፖሊስ ኮሚሽን አስታወቀ። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ አስተላልፏል። ኮሚሽኑ በቅርቡ በክልሉ በተፈጠረው ጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውሷል። በዚህ መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡት የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከ ነገ ጥር 7 2018 ዓ.ም 11 ሰዓት ድረስ ገቢ እንዲደረጉ በጥብቅ አሳስበዋል። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል። ለዚህ ራሱ ብቻ ኃላፊነቱን ይወስዳል ሲል አስጠንቅቋል። ለሕክምና የወጣች ታካሚን በማደንዘዝ ከአንገቷ ወርቅ የሰረቀው የሕክምና ባለሙያ በእስራት ተቀጣ። በኦሮሚያ ክልል ሰሜን ሸዋ ዞን ፊቼ ከተማ ነዋሪ የሆኑ ግለሰብ በተሰማቸው ህመም ምክንያት መስከረም 16 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ በፊቼ ከተማ ቡርቃ ጎራ ባጃጅ ተራ ወደሚገኘው የግል ሆስፒታል ያመራሉ። ግለሰቧ የደም ግፊት ምርመራ ለማድረግ የሄዱ ሲሆን በወቅቱ በክሊኒክ ውስጥ በማገልገል ላይ ያለው የነበረው በያው ነርስ የሆነ ፍቃዱ እሸቱ የተባለው ግለሰብ ለምርመራ ወደ ምርመራ ክፍል አስገብቶ የመመርመሪያ አልጋ ላይ እንዳስተኛቸው የፍቼ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ታምሩ
ቶልቻ ገልጸዋል። የምርመራ አልጋ ላይ እንደተኙ የሕክምና ባለሙያው አልኮልና ሌሎች የሚያፈዙ መድኃኒቶችን አንገትና አፍንጫቸው አካባቢ በመቀባት ራሳቸውን እንዲስቱ ካደረገ በኋላ ባለ 21 ካራት 5 ግራም የአንገት ሐብል ወርቅ ከአንገታቸው ላይ አውልቆ እንደወሰደው ተገልጿል። የጤና ባለሙያው ይህንን ድርጊት ከፈጸመ በኋላ ታካሚዋ ወይዘሮ ስትነቃ የአንገት ሐብሏን መሰረቃቸውን በማሳወቅ እንዲመልስላቸው በጽባይ ቢጠይቁም የጣልሽበትን ፈልጊና እንዳልወሰደ ሲክድ ወዲያውኑ ለጸጥታ አካላት በማመልከት ድርጊቱ ወደ ሕግ ቦታ እንዲመጣ መደረጉን ኢንስፔክተር ታምሩ ባይሳ ገልጸዋል። ጉዳዩ ወደ ፖሊስ ከቀረበ በኋላ የጤና ባለሙያ ጉዳዩን እንደማያውቅ ተከራክሮ የነበረ ሲሆን ፖሊስ ባደረገው ጥልቅ ምርመራ ድርጊቱን መፈጸሙን አምኖ የአንገት ሐብልን በፌስታል ጠቅልሎ በሚሰራበት ክሊኒክ ጋር ከደበቀበት ቆፍሮ በማውጣት ለፖሊስ አስረክቧል። ፖሊስ ምርመራውን በተገኘው ኤግዚቢትና በግል ተበዳይ ቃል በማጠናከር የምርመራ መዝገቡን ለአቃቤ ሕግ ልኳል። አቃቤ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ሙያን አስተኮ በመጠቀም የሚፈጸም የወንጀል ድርጊትና ከባድ ስርቆት ክስ የመመስረት መሆኑን ገልጿል። አሜሪካ ኢትዮጵያን ጨምሮ ከ75 ሀገራት የሚመጡ የስደተኞች ቪዛን አገደች። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው አዲስ መመሪያ ኢትዮጵያን ጨምሮ ከ75 ሀገራት የሚጠይቁ የቋሚ ነዋሪነት ወይም የኤግዚቢሽን ቪዛ ሂደቶችን ለጊዜው እንዲቆሙ አዟል። ግብጽ ሶማሊያ ውስጥ የተሰማሩ ወታደሮቿን ለፕሬዝዳንት ሐሰን መሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓን ዘ ናሽናል ጋዜጣ ዘገበ። የግብጽ መንግስት ለሶማሌላንድ እውቅና የሰጠችው እስራኤል ከባላንጣዋ ኢትዮጵያ ጋር ጥብቅ ቀጣናዊ አጋርነት በመፍጠር ግብጽ በሶማሊያና በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራ ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ አዋቂ ምንጮች መስማቱን ዘገባው ጠቅሷል። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ ግብጽ ሶማሊያ ውስጥ ያሏትን የወታደራዊና የጸጥታ ችግር እንዲሁም የወታደሮቿን ስምሬት መከለሷን ምንጮች እንደተናገሩት የዜና ምንጩ አመልክቷል። ግብጽ ከአንድ ዓመት በፊት ከሶማሊያ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለፕሬዝዳንት ሙሐመድ መንግስትም የጦር መሳሪያ ድጋፍ ስታደርግ ቆይታለች። አሜሪካ ኢትዮጵያን ጨምሮ ከ75 ሀገራት የሚመጡ የስደተኞች ቪዛን አገደች። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው አዲስ መመሪያ ኢትዮጵያን ጨምሮ ከ75 ሀገራት የሚጠይቁ የቋሚ ነዋሪነት ወይም የኤግዚቢሽን ቪዛ ሂደቶችን ለጊዜው እንዲቆሙ አዟል። ግብጽ ሶማሊያ ውስጥ የተሰማሩ ወታደሮቿን ለፕሬዝዳንት ሐሰን መሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓን ዘ ናሽናል ጋዜጣ ዘገበ። የግብጽ መንግስት ለሶማሌላንድ እውቅና የሰጠችው እስራኤል ከባላንጣዋ ኢትዮጵያ ጋር ጥብቅ ቀጣናዊ አጋርነት በመፍጠር ግብጽ በሶማሊያና በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራ ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ አዋቂ ምንጮች መስማቱን ዘገባው ጠቅሷል። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ ግብጽ ሶማሊያ ውስጥ ያሏትን የወታደራዊና የጸጥታ ችግር እንዲሁም የወታደሮቿን ስምሬት መከለሷን ምንጮች እንደተናገሩት የዜና ምንጩ አመልክቷል። ግብጽ ከአንድ ዓመት በፊት ከሶማሊያ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለፕሬዝዳንት ሙሐመድ መንግስትም የጦር መሳሪያ ድጋፍ ስታደርግ ቆይታለች።